ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። በዛሬ ፕሮግራማችን ስለ ፔሮ ሂንካፔ የምናነሳ ይሆናል። ፔሮ ሂንካፔ ይህ የኢኳዶር ብሔራዊ ቡድን አምበል በአርሰናል ቤት ከፍተኛ የሆነ ችግር የነበረውን የገብርኤልን ጉዳት የሚሸፍን አስደናቂ የመሃል ተከላካይ ሆኗል። የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታውን ሰሜን ለንደን ደርቢ የጀመረው ፔሮ ሂንካፔ አስደናቂ 88 ደቂቃዎችን በአርሰናል ማሊያ ማከናወን ችሏል። ባለፉት ዓመታቶች አርሰናል የገብርኤል ማጋሌስ የዊሊያም ሳሊባ መጎዳት ሲፈትናቸው ነበር። በዘንድሮ ክረምት ግን በማይክል አርቴታ የሚመሩት አርሰናሎች የተለያዩ ተጫዋቾችን መምጣታቸውን ተከትሎ ከፍተኛ የሆነ ሽፋንን ማግኘታቸው ይታወሳል። ታዲያ ይህ ሂንካፔ ገብርኤልን በሚገባ ሲተካው ታይቷል። በሚቀጥሉት ጨዋታዎችም ለሚቀጥለው አንድ ወር ትክክለኛ የሆነ ፈተናን የሚያስተናግድ ይሆናል። ታዲያ ይህ የመሃል ተከላካይ አርሰናሎች ትክክለኛ ተጫዋችን ያገኙ ይመስላል። ወደ አድማጮቻችን የፔሮ ሂንካፔን የመጀመሪያ በአርሰናል ማሊያ ያደረገው የመጀመሪያውን ጨዋታ በእንግሊዝ ፕሪሚየር ሊግ እንዴት አገኛችሁት? የእናንተን አስተያየትና ኮሜንት የሚጠበቅ ነው የሚሆነው። ለአርሰናል ግን በካራባኦ ካፕ እና በቻምፒዮንስ ሊግ 2 ጨዋታዎችን ማድረጉ መረሳት የለበትም። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከ10 ውስጥ ለፔሮ ሂንካፔ ስንት ትሰጡታላችሁ? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። እንግዲህ ብዙዎቹ እንደሚሉት በአርሰናል የውድድር ዓመቱ የሰሜን ለንደን ደርቢው ጨዋታ ሁሌም ከጨዋታ በላይ ነው። ከፍተኛ የሆነ ፉክክርን የሚደረግበት ነው። ታዲያ መድፈኞቹ ፔሮ ሂንካፔን መጀመሪያ ፈራሚያቸው አድርገው ሲፈልጉት ዣቪ አሎንሶን ለማናገር ማይክል አርቴታ ጥረቶችን አድርገው ነበር። ስለዚህ ተጫዋች ባህሪ ለማድረግ ዣቪ አሎንሶ ሙሉ በሙሉ አድናቆቱን ሰጠው። አንድሬ በርታ የጃኮብ ኪቪየርን መልቀቅ እንዲሁም ደግሞ በሱ የተሻለ ተጫዋችን ማምጣት የገብርኤል ማጋሌስ በውድድር ዓመቱ ጉዳት ከሚያጋጥመው ከሆነ በሚል ትክክለኛ ውሳኔም በመወሰን ይህንን ተጫዋች በውሰት አመጡት። በውሰት ብቻ ግን አይደለም። ይህ ተጫዋች በአርሰናል ቤት የውሰቱ የመግዛት ግዴታ ስለሆነ በክረምቱ የሚፈርም ይሆናል። 5 ቁጥር ማሊያ አድርጎ የሚጫወተው ፔሮ ማርቲን ሂንካፔ ራያን ይባላል ሙሉ ስሙ። የተወለደው በኢኳዶር ኢስማራዴስ ነው። ቁመቱ 1.85 የሚረዝመው የመሃል ተከላካይና የግራ መስመር ተከላካይ መሆን የሚችል አስደናቂ የመሃል ተከላካይ ነው። ባየር ሊቨርኩሰኖች ይህንን ተጫዋች በ45 ሚሊዮን ዩሮ በሚቀጥለው የውድድር ዓመት አርሰናሎች ማስፈረም እንዲችሉ የሚሆን ነው። አርሰናል የመግዛት ግዴታ ባለው ነው። እንግዲህ ወዳጆቻችን ስለዚህ ተጫዋች ባህሪ ስናጠና መጀመሪያ ተጫዋችነቱን የጀመረው በኢኳዶሩ ኢስፐርማልዴስ ነው። ከዛ በኋላ ከዚህ ታዳጊ ቡድን ወደ ባርሴሎና ኢስፐርማልዴስ አቀና። በደቡብ አሜሪካ ታዲያ ለሌላኛው ቡድን ዲፖርቲቮ አዞጎስ ቀጠለ። በኢኳዶር ትልቁ እንግዲህ የኢኳዶሪያን ተጫዋቾች የሚወጡበት ኢንዲፔንዳንቴ ደለቫሌ ተጫወተ ማለት ነው። በዛ የሚታወቀው ለምሳሌ በእንግሊዝ ፕሪሚየር ሊግ ካይሴዶን ማንሳት እንችላለን። በኢንዲፔንዳ ደለቫሌ የተጫወተ በ2019 እስከ 2020 ነበር የተጫወተው። ከዛ በመቀጠል እንግዲህ ቴለርሰን በአርጀንቲና ተቀላቀለ። ከዛ በኋላ ግን በቀጥታ ወደ ባየር ሊቨርኩሰን ነበር ያቀናው። በባየር ሊቨርኩሰን 100 ጨዋታዎችን ማድረግ ችሏል። በእነዛም ጨዋታዎች አስደናቂ ብቃቱን አሳይቷል። የዣቪ አሎንሶ አስደናቂ ውድድር ዓመትን ያሳለፈው በሙሉ የውድድር ዓመቱ ሳይሸነፍ እንግዲህ የዲኤፍቢ ፖካሉን እንዲሁም ደግሞ ቡንደስሊጋውንና በዩሮፓ ሊግ ፍጻሜ የደረሰው ቡድን ላይ በአስደናቂ ሁኔታ ይህ ተጫዋች እንግዲህ ፐርፎርም አድርጎ ነበር። ታዲያ በዣቪ አሎንሶ 3-4-3 ቡድን ውስጥ በጣም ወሳኝ ሚና ነበረው። ሂንካፔ ለሀገሩም ቢሆን አስደናቂ ተጫዋች ነው። ከ17 ዓመት በታች አምበል ነበር። 11 ጨዋታዎችን አምበል ነው መርቷል። የሀገሩን ከ20 ዓመት በታች ቡድን ሲያሸንፉ የኮፓ ሊበርታዶሬስ ማለት ነው ከ20 ዓመት በታች አምበል ነበር። ከዛ ውጭ ለዋናው ቡድን ደግሞ 50 ጨዋታዎችን አድርጎ 3 ጎሎችን አስቆጥሯል። ባለፉት 2 የጥሎ ማለፍ ጨዋታዎች ታዲያ አምበሉ ነው አይተነዋል። ይህ ተጫዋች ትልቁ ጥንካሬው የመከላከል ጥንካሬው ነው። የመከላከል ጥንካሬው ደግሞ በአካል ብቃት ጥንካሬው እንዲሁም ደግሞ በጫናዎች ውስጥ የመጫወት ብቃቱ በጣም አስደናቂ ተጫዋች ነው የሚያስብለው ነው። እንግዲህ ሁለቱም ቦታዎች መሸፈን መቻሉ በአርሰናል ቤት ተወዳጅ አድርጎታል። አሁን ባለው ዋጋ 50 ሚሊዮን ዩሮ ይገመታል። አርሰናሎች በክረምት የዝውውር መስኮት እንግዲህ ከቶተናም መቀማት የቻሉት አንድ ተጫዋች ብቻ አይደለም፣ 2 ተጫዋች ነው የሚያስብለው። አንዱ ትልቁ ምክንያት ይህ ነው። ሂንካፔን እንዲሁም ደግሞ ኤብሪቼ ኤዜን ነው ከቶተናም መንጋጋ ፈንቅለው ማስፈረም የቻሉት። በአጠቃላይ እንደ ጥንካሬ ካያችሁት የዚህ ተጫዋች የኳስ ወደፊት የሚልክበት መጠን በጣም አስገራሚ ነው። በተለያዩ ቦታዎች መጫወት መቻሉ፣ ፍጥነቱ ደግሞ ሪከቨር ለማድረግ የሚያግዘው ነው የሚሆኑት። ነገር ግን ደካማ ጎኖች ማለት የሉትም ማለት አይቻልም። በአየር ላይ ፍልሚያዎች እንዲሁም ደግሞ ቦታውን በትክክል የመሸፈን የዲሲፕሊን አይነት ቦታውን ጠብቆ የመጫወት ነው። ነገር ግን ዣቪ አሎንሶ በሚገባ
በሚገባ ያሰለጠነው ማይክል አርቴታ አመቻችቶ የሰጠው ይመስላል። አንዳንዴ ትኩረቱን የሚያጣበት መንገድ አለ። የአካል ብቃቱ ረገድ ደግሞ አንዳንዴ ቅልጥፍና የሚጎለውም ነው የሚሉ ናቸው። በአጠቃላይ ግን ለማይክል አርቴታ ይህ ተጫዋች ተመራጭ ሆኗል። በተለይ የጋብሪኤል ማጋሌስን መጎዳት ተከትሎ እንግዲህ ጋብሪኤል ማጋሌስ አርሰናል በኤምሬትስ ስታዲየም አስደናቂ ሁኔታ እንግዲህ ብራዚል እና ሴኔጋልን ሲያስተናግዱ በ64ኛው ደቂቃ ጉዳት እንዳጋጠመው የሚታወስ ነው። ለአንድ ወር ያክል የሚረቅ ይሆናል። ከአንድ ወር በኋላ ደግሞ እየታየ የሚጨመሩ ጊዜያቶች ሊኖሩ ይችላሉ። ጉዳቱ መቼ እንደሚመለስ አይታወቅም። ታዲያ ይህንን ሰፊ የሆነ የጋብሪኤል ማጋሌስ ቦታን የመተካት ኃላፊነቱን ወስዶ በሚገባ ያከናወነው ሂንካፒ ነው። ይህ የ23 ዓመት ተጫዋች ጥር ላይ 24 ዓመት ይሞላዋል። በእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታውን በአርሰናል ቋሚ ሆኖ ጀምሯል። ብዙዎቻችን ካላፊዮሪን ያለበዛ ደግሞ አስገራሚ ተጫዋች ይፈልጋል በሚል ደግሞ ሞስኬራን የሚል ምርጫዎች ነበሩ። ነገር ግን የማይክል አርቴታ ምርጫ ሂንካፒ ነበር። አንደኛ ፕረስ አይደረግም፣ በፓሱ ረገድ በጣም የተሻለ ጥሩ ፓስ የማድረግ አቅም እንዳለው አሳይቷል። ካላፊዮሪ ጋር ቦታዎችን መቀየር የሚችል ለካላፊዮሪ ሽፋን የሚሰጥ ተጫዋች ሆኗል። በጣም የሚደንቅ ረጃጅም ኳሶች አሉት አርሰናል ከጋብሪኤል ማግኘት የማይችለው። ከዛ ውጭ ደግሞ ሞሐመድ ኩዴስን ለማስጣል ቦታውን ድረስ እየተከተለ የሄደበት መንገድ በጣም የተለየ ነበር። አርሰናል በሰሜን ለንደን ደርቢ ዲክላን ራይስ ወደ መሀል ተከላካይነት ሲመጣ ሁለቱን ስፔሶች በመዝጋት ረገድ በሚገባ ሲያግዝ የነበረው ተጫዋች ካላፊዮሪ ማጥቃቱን ስለሚሸፍን ሂንካፒ ነበር። በጣም ጥሩ የሆነ ፐርፎርማንሱን ማሳየት ችሏል። አርሰናል ደጋፊዎች ሲያጨበጭቡለት ይታይ ነበር። እንግዲህ ረጃጅም ኳሶችን 6 ሞክሮ 3ቱ አልተሳኩም፣ 3ቱ የተሳኩ ነበሩ። በጣም አስደናቂ ጥምረቱን ከሳሊባ ጋር ሳይቷል። ታዲያ ለአርሰናል ይህ ትልቅ እድልን የሚያመጣ ነው። ፔሮ ሂንካፔ አስደናቂው የመሀል ተከላካይ ምን ስራዎችን መስራት ይችላል ካላችሁኝ እንግዲህ ሞሐመድ ኩዴስን ተከትሎ በየሄደበት ይሄ ዋን ቱ ዋን ማርኪንግ እና ዞናል ማርኪንግን በሁለት ከፋፍለው አርሰናሎች እንዲጫወቱ የሚያደርግ ነው። በዘመናዊ እግር ኳስ ውስጥ የዲያጎናል ፓስ አስፈላጊነት ይታወቃልና ዲያጎናል ፓስ ለቡካዮ ሳካና እንዲሁም ደግሞ በተለይ ደግሞ ለትሮሳርድ የሚሰጣቸው ኳሶች በጣም አስገራሚ ነበሩ። ወደ ሳጥን የሚልካቸው ፓሶች በጣም አስገራሚ ነበሩ። በዚህ እንዲቀጥል የሚያስፈልግ ነው። ከሪቻርልሰንን ለማቆም ሳጥን ውስጥ በሚገባ ማርክ አድርጎ ሲይዘው ታይቷል። በጨዋታው ላይ ያጥሩ የሚባል ነው። ነገር ግን በእንግሊዝ ፕሪሚየር ሊግ ሌሎች ጨዋታዎች ላይ የሚፈተን ይሆናል። አንዱ የሚጠበቁ አንድ ወይም ሁለት ጨዋታዎች ላይ ከፍተኛ የሆነ ፈተና ሊያጋጥመውና እንደሚችል ይጠበቃል። እንግዲህ ከትልልቅ አጥቂዎች ውስጥ አንዱ ነው። ራሱን ማስመዝገብ የሚችል ተጫዋች ነው የሚሆነው። አምና አርሰናል ያለ ጋብሪኤል ማጋሌስ ሲጫወት በተለይ ጃኮብ ኪቪየር ከፍተኛ የሆነውን የጋብሪኤል ማጋሌስ ቦታን በሚገባ ለመሸፈን ሲሞክር ይታያል። አርሰናል ጋብሪኤል ማጋሌስ ጉዳት ካጋጠመው ጊዜ አንስቶ ጃኮብ ኪቪየርን ተጠቅሞ ነበር። ጃኮብ ኪቪየር በአርሰናል ከገባ በኋላ የተቸገረባቸው ቦታዎች አንዱ የነበሩት የቆመ ኳስ ችግር ነበር። ምንም እንኳን ጥሩ ፐርፎርማንስ አሳይቶ ደግሞ ቆመ ኳስ ብቻ ሳይሆን ውጤታማ ያደረገባቸው ጨዋታዎችም እንደነበሩ መረሳት የለበትም። ሂንካፔ ከጃኮብ ኪቪየር የተለየ ብቃት ያለው ነው። ኪቪየር ፓሶችን ይሳሳታል፣ አንዳንዴ ድንጋጤዎች ውስጥ ይገባል። ይህኛው ተጫዋች ግን የተሻለ ፐርፎርም በዛ በኩል እያደረገ ይገኛል። እንግዲህ በጨዋታው ላይ በሰሜን ለንደን ደርቢው ማለት ነው ይህ 23 ዓመት ተጫዋች 6.9 ነው ሬቲንግ የተሰጠው። ከ37 ፓሶች 34ቱ የተሳኩ ነበሩ። 3ቱ ረጃጅም ኳሶች ብቻ ነው የተሳሳቱበት። ይህ ብቻ አይደለም ጥንካሬው። ታዲያ ማይክል አርቴታ ለሚፈልገው አጨዋወት አንደኛ ቨርሳታይል መሆኑ በጣም ለአርሰናል ተመራጭ ያደርገዋል። ሁለተኛ በግራ እግሩ ስለሚጫወት የመሀል ተከላካይ ሆኖ በግራ እግር የግራ ተጫዋች የሚጫወት ከሆነ በጣም አስፈላጊ ነው የሚሆነው። ለምሳሌ አርሰናል ከባየር ሙኒክ ጋር ለሚያደርጉት ጨዋታ ኦሊሴን ለመያዝ ሂንካፔ በግራ መስመር ተከላካይነት ቢገባና ሞስኬራ የመሀል ተከላካዩን ቢሸፍን አንዱ ለአርሰናል አማራጭ የሚሆነው። ቦል ፕሮግሬሽኑ በጣም የሚገርም ነው። ኳስ ወደፊት የሚወስድበትን መጠን በጣም ለአርቴታ አጨዋወት የሚሆነው። ቨርሳታይሊቲ አለው። እንደነገርኳቸው የግራ መስመር ተጫዋች መሆን የሚችል ነው። ተመላላሽ መሆን የሚችል ነው። ፍጥነቱ በጣም አስገራሚ ነው። በቡንደስሊጋው ፈጣን ከነበሩ ተጫዋቾች ውስጥ አንዱ ነበር፣ ከአጥቂዎች ሁሉ በበለጠ። እንግዲህ የአየር ላይ ብቃቱን ማሻሻል ይጠበቅበታል። ነገር ግን የጋብሪኤል ያክል ባይሆንም በጣም ጥረቶቹ ግን በግልጽ ይታያሉ። በተለይ በጥሩ ሁኔታ በቶተናም ጨዋታ ላይ ሽፋን መስጠት ችሏል። በእንግሊዝ ፕሪሚየር ሊግ ቶተናም 3ኛ ነው ከቆመ ኳስ በማስቆጠር ያንን በሚገባ መቆጣጠር ችሏል። በወጥነት ብቃቱን ማሳየት ከዚህ ተጫዋች ይጠበቃል። ከዛ ውጭ ከሳሊባ ጋር ጥሩ ጥምረትን መፍጠር ይጠበቅበታል። ማይክል አርቴታ አዳዲስ አጨዋወቶችን አዳዲስ እይታዎችን በየጊዜው እያሳየን ይቀጥላል። ነገር ግን መጥፈኞቹ ከዚህ በፊት ዴቪድ ራያን ሲያስፈርሙ ያደረጉትን ታክቲክ ፔሮ ሂንካፔ ላይ ደግመውታል። ሂንካፔን በተለይ አንድሬ በርታ ያስፈረሙበት ፍጥነት ያስፈረሙበት ውሳኔ አሁን ላይ ስናየው ልክ ሆኖ መነሳት የሚጠበቅበት ነው። በሚገባ ሽፋኖችን መስጠት የሚችል በእድሜው አነስ ያለ በጣም
በጣም አስገራሚ የመሃል ተከላካይን አግኝተዋል። ወይም ታዳጊው ገብርኤል ማጋሌስ የማለት የምንችለው ነው የሚሆነው። የካላፊዮሪን ቦታ መሸፈን ይችላል ከስካሊ ጋር እየተፎካከረ። ከዛ ውጭ ደግሞ ከገብርኤል ማጋሌስን ቦታን በሚገባ መሸፈን የሚችል ነው። አንድ ለአንድ ግንኙነት ላይ በጣም አስገራሚ ታክል የሚወርድ ነው። ባለፉት ጊዜያቶች የባህሪ ችግር ነበረበት። ፋውሎችን ይሰራ ነበር፣ ታክል እንዲሁም ስህተቶችን ይሰራ ነበር። እነዛን በዣቪ አሎንሶ ቡድን ውስጥ ሲቀንስ ታይቷል። ታዲያ ይህ ጥምረቱ እንግዲህ በሚቀጥሉ ጨዋታዎች አንዱ ይፈተናል። ከባየር ሙኒክና አርሰናል ከቼልሲ በሚያደርጉት ጨዋታዎች። ወደ አድማጮቻችን ስለ ፒየሮ ሂንካፔ ያወራነው መረጃችን ይህን ይመስላል። ወደ አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።